ከሚብሰባል ነገር የለውም። በከደናችሁት ቁጥር እየተፋፋመ ነው የሚመጣው። መውጣት አለበት። ከገነፈለ የሚገንፍል ይውጣ። አውሩት። ማውራት 50% ውስጣችሁ ያለውን ጭንቀት ማቃለል ነው። ካልተናገራችሁት ነው አስቸጋሪ የሚሆነው። ቀን በተከም እየገደላችሁ ነው የሚመጣው። ይሰማል። ቶሎ ላስገባ አይደለ? ቶሎ ላስገባ። ማይሰማ ከሆነ ከስር ሜምበር ሆኑ። ከላይ ከስሜ ጎን ያለው ልብ ቅርጽ ምልክት እያነካችሁ ሜምበር ያልሆናችሁ ሰዎች ሜምበራችሁን አድሱት። ቶሎ ከስር እሺ። ሰላም ሄሎ። እሺ ቀጥሎ ጤና ይስጥልን። ሰላም አሌክስ፣ እንኳን ደህና መጣሽ። ይሰማል? ይሰማል። ምን እንታዘዝ? ወይ ታሪኩ ረጅም ነው፣ ግን አጠራርቄ ለማውራት እሞክራለሁ። እሺ። እና ከባለቤቴ ጋር ስንተዋወቅ መጀመሪያ ላይ የሀረማያ ዩኒቨርሲቲ ተማሪ ነበርኩ እና አጋጣሚ ፕራክቲስ ስንወጣ ድሬዳዋ ወጣንና እዛ ጓደኛ ስለነበረችኝ እሷ ቤት አረፍኩኝ። ከልጆች ጋር ሳይሆን ብቻዬን ማለት ነው። ከዛ እዛ ግቢ የኖርን እህቱ ስለሱ በጣም ታወራ ነበር እና ስለሱ ታወራልኝ። በቃ ማን ነው ማወቅ ጉጉት ፈጠረብኝ ስለሱ ማለት ነው። እና የሆነ ጊዜ ሁላ አይመጣም በቤታቸው፣ አንዳንዴ ነው የሚመጣው። እና የሆነ ጊዜ ቻርጀር ፈልጌ እህትየውን ስጠራት ማንም አልነበረም ቤታቸው። እና ገባሁኝና ቻርጀር ፈልጌ ነበር ምናምን ነገር ስለው በምልክት አሳየኝ ማለት ነው። ከዛ ሳያወራኝ ከዛ እሺ ብዬ ገብቼ ቻርጁን ወስጄ ሄድኩኝ። ከዛ ልመልሰውም ሲሄድ እሷ አልመጣችም ነበረ። ከዛ በኋላ አሁንም አላናገረኝም። እንደዚህ በሚል ዝም ሲለኝ ገብቼ አስቀምጬ ሄድኩኝ ማለት ነው። ከዛ እንዲሁ የሆነ ጊዜ ላይም እንዲሁ ቻርጅ ነው የሚያገናኘን፣ ቻርጅ ፍለጋ ነው የሚሄደው እነሱ ቤት ማለት ነው። እና የሆነ ጊዜ እንደዛው ጠዋት ላይ ነበር ቻርጅ ልወስድ ሲሄድ ቤታቸው ስገባ እሱ ተኝቶ ነበረ። ከዛ ቻርጁን ነቅዬው ስወጣ ሳላቅ እግሩ ረገጥኩት። ከዛ ዞሮ ሲያየኝ እኔ ይቅርታ ብዬ ልጠይቀው ይቅርታ ስለው እንደዚህ አየኝና ተመልሶ ዞሮ ተኛ። ከዛ እኔ እልህ ያዘኝ። ከዛ ምን አይነት ልጅ ነው ምን ቢሆን ነው ምናምን የሚለው ነገር። ከዛ ባሌ ነው። ባልሽ ነው? አሁን ላይ ባሌ ነው። የተገናኘንበት ከመሆኑ በፊት ነው የምታወሪው? አዎ አብረን ሳንሆን በፊት ሚስት ነበረው እሱ መጀመሪያ? ኖ ዌይ። እሺ ታሪኩን ነግሬ ከዛ በኋላ ልነግርህ ነው። ከዛ መጨረሻ ላይ መንገድ ላይ እየሄድኩኝ ያለ በቃ እኔ እዛ ግቢ ስለማውቀው በሚለው ሰላም ምናምን አልኩት። ከዛ ሰላም ስለው ጸጥ አለኝ፣ ኮራ ማለት ነው። እንዴ አቆይለ እንዴት ነው ሰላም ማይለኝ ምናምን ብዬ በቃ ስለሱ ማሰብ ጀመርኩኝ ማለት ነው። ከዛ በኋላ የሆነ ቀን ቤት ውስጥ ተኝቶ እህቱ ያንኳኳች ምናምን ነገር አልከፍት ምናምን ሲላት ደውይለታ ምናምን ነገር አልኳት። ስልክ አያነሳም ምናምን አለች። ከዛ ስትል በቃ ስጭኝ ስልኩን እኔ እደውልለታለሁ በአዲስ ቁጥር ሲሆን ያነሳል አልኳት። ከዛ እሺ ብላ ስትሰጠኝ ስደውልለት አላነሳም። ከዛ እኔ ስልኬ ላይ ቀረ ሴቭ አደረኩት።
ከዛ ሌላ ጊዜ ምናምን ስናወራ የኔ ወንድም ሴት አናገር ምናምን አለች ስትል እሺ ስልኩን ስጭኝና እንደማያወራና እንደማያወራና ያለ ምናምን ነገር አልኳት። ከዛ እሺ ብላ ስልኩን ሰጣኝ። ስደውልለት እሱ በድምፅ አውቆኛል እኔ እንደሆንኩኝ ማለት ነው። ከዛ ያወራ ምናምን ነገር የት ሆነ ነው ምናምን ነገር ስለው ጎረቤታችሁ ነኝ አለኝ። ጎረቤት ነኝ ሲለኝ በቃ እንዳወቀኝ አወቅኩኝ። ከዛ ማውራት ጀመርን በዛው ማለት ነው። ከዛ እራት የት ነው ምናምን ነገር ስለው እራት እየበላሁ ነው እና ከኛ ጋቢ ምናምን ሲለኝ ሰፈር ውስጥ ስለሆነ ድሬዳዋ ነው። ከዛ እሺ ብዬ ሄድኩኝ። ከዛ ሲሄድ ስልክ ያወራሁት ነው የሄድኩት። ከዛ ከኋላ እየመጣ ነበር። በቃ በዛው ተዋወቅን። ከጓደኞቹ ጋር ተረጋጋሚ እንገናኝ ነበር። ከዛ እኔ አንድ ቀን ለምን ብቻችንን አንገናኝም ምናምን ነገር አልኩት። ከዛ እንደዛ ስለው እሺ ምናምን ነገር አለኝ። በቃ ሁለታችን መገናኘት ጀመርን። ከዛ የሆነ ጊዜ ላይ እሱን ያመንኩበት የሆነ እንትን ሄድን፣ የሆነ ተራራ ምናምን ያለበት ቦታ ምናምን ሄድን። ማታ ነው ምሽት ነው፣ ወደ 12 ሰዓት ነው። ከዛ በጣም ጫካ ነው ቦታው፣ ግን በቃ እኔ አምኜው ሄድኩኝ እዛ ቦታ ላይ ማለት ነው። ከዛ ሄደ ምናምን አሁን የሆነ ማብራት ምናምን ታያለሽ እንዳደረግጪ ምናምን ነገር አለኝ። ከዛ እሺ ምናምን ነገር አልኩት። ከዛ እንዲህ ትንሽ ደቂቃ በኋላ ይሁን አይኑ እንዲህ ቦግ የሚሉ ነገሮች መጡ። ምንድነው ምናምን ስለው ጅብ ነው እንዳፈሪ ምናምን አለኝ። ከዛ ሲለኝ በቃ ለምኛው ምናምን ነገር ከዛ ቦታ ወጣን። አራት ፍሪ ምናምን ነገር ብቻ ከዛ በኋላ እኔ እሱን አመንኩት። እዛ ቦታ ሄደን ምንም አይነት ነገር አላሳየኝም። የሆነ የመሳም ሙከራ አላደረገም ምናምን ነገር። ከዛ በቃ እሱ ታማኝ ነው ምናምን ብዬ እንትን አልኩኝ። ከዛ በኋላ በቃ የሆነ ቀን እንዲሁ መገናኘት ጀመርን፣ ግን አልተጠያየቅንም። ከዛ የሆነ ጊዜ ላይ ወክ አድርገን ስንመለስ ቆመን እናውራ ምናምን ነገር ብሎኝ እሺ ቆመን እያወራን ከዛ ቆመን እያወራን እግሩን እንደዚህ አጠፈና ቁጭ በይ እዚህ እግሬ ላይ ምናምን ነገር አለኝ። እሺ ምናምን ብዬ ቁጭ አልኩኝ። ከዛ እንደዚህ አንገቴን ወደ ላይ ቀና ያደርገኛል፣ ግን አይስመኝም፣ ዝም ይላል። ከዛ እኔ ሲደክመኝ ጎንበስ እላለሁ። ከዛ አሁን እንደዚህ ከዛ በቃ መሳም ፈልጎ ነው ማለት ነው ብዬ እኔ ሳምኩት። ከዛን ቀን በኋላ እኔና እሱ ፍቅረኛሞች ነው ማለት ነው። አልተጠያየቅንም፣ በቃ በዛው ቀጠልን። እና ልጁ በጣም ጥሩ ልጅ ነው፣ ብቻ በጣም ጥሩ ልጅ ነበር። እና አብረን እየኖርን ጓደኛሞች እየሆንን እኔ ብሬክ እረፍት እንትን ሲባል ወደ ቤት ሄድኩኝ፣ ወደ ሀገሬ። ከዛ በስልክ እናወራ ነበር ምናምን ነገር። ከዛ መጣሁኝ፣ አብረን ሆነን ከዛ መጨረሻ ላይ የመጨረሻ ዓመት ፕራክቲስ ስንወጣ ለምን እኔ ከልጆች ጋር ተከራይቼም ከምኖር የመጨረሻ ዓመት ነበር፣ አብረን ከሱ ጋር ሆነን ማለት ነው አንድ ቤት። ከዛ የሱ ቤተሰቦች አወቁ፣ የኔ ቤተሰቦች ግን አያውቁም ነበር። ከዛ በቃ አብረን ሆነን የመጨረሻ ዓመት ላይ እኔ አረገዝኩኝ። ከዛ የ4 ወር ጉዞኝ ተመረቅኩኝ እኔ። ከዛ አብረን እየኖርን ምናምን ነገር ላይ የሆነ ሰዓት ላይ ስራ ተበላሸበት። እሱ እንትን ነበር የሚሰራው፣ ይሄ መኪና ምናምን ማጠብ ማለት ነው። ከዛ አሪፍ ነበር እየኖርን የነበረው። ከዛ በኋላ እሱ ሲበላሽበት እኔም እርጉዝ ደርሼ ነበር። ቤተሰብን ማሳወቅ ነበረብን፣ ለእኔ ቤተሰብ ሽማግሌ መላክ ነበረበት። ከዛ ስራ ሲበላሽበት በቃ የሚደብር ላይፍ መኖር ጀመርም ማለት ነው። የቤት ኪራይ ያለ፣ ወጪ ምናምን ነገር አለ እና ግዴታ እኔ እናቴ ጋር መሄድ ነበረብኝ። ከዛ በኋላ በቃ እንደምንም ምናምን ብሎ ሽማግሌ ምናምን ላከና ፋሚሊ ጋር አብረን ሄደን እኔ እዛ እንትን ማለት ጀመርኩ። እኔ እዛ ወለድኩኝ። ከዛ በኋላ እህቱ መታ ወሰደችኝ፣ እሱ መምጣት ስላልቻለ ማለት ብር በቃ አልነበረንም፣ ስራም ተበላሸበት። በፊት በጣም ታታሪ ነበር፣ ነገሮች ሲደራረቡበት ወንድ ልጅ ስለሆነ ከበደው እና እኔ መጣሁኝና እየኖርን በቃ
አልስተካከል ምናምን ነገር ሲለው እንትን አለ ውትድርና ሄደ በመሃል ማለት ነው ትቶን። ከዛ እኔ እናቴ ጋር ተመለስኩ። በቃ ውትድርና ከሄደ ከ8 ወር በኋላ ምናምን መደወል ጀመረ። ከዛ በቃ ለምን እንደሄደ ደውሎ ነገረኝ። በቃ እኔ እንዲህ ፈልጌ አይደለም የሄድኩት ወደ ጅቡቲ ነው ምናምን ስራ አለ ብለው ሲሉኝ ተከትዬ ከልጆች ጋር ሲሄድ ፖሊስ ይዞኝ ነው እዛ የገባሁት ምናምን ነገር አለኝ። ከዛ በቃ እዛ የሆነ እኔ ፕሮሰስ ጀመርኩኝ። ሳውዲ ነው ያለሁት እና ሄዳለሁ ምናምን ስለው ፍቃደኛ ነበርም እንደሄድ አይፈልግም። ከዛ በቃ ለእናቱ እኔ አንተ መተህ ከእናቴ ቤት ማውጣት ካልቻልክ እኔ እናቴ ቤት ሆኜ አንተ እዛ ሆነ እንዴት ነው መኖር የምችለው እናቴ ቤት ሆኜ እና ግዴታ መሄድ አለብኝ ምናምን ነገር አልኩት። ከዛ ለእናቱ ደውዬ በቃ እንድታሳምንልኝ ምናምን አረኩኝ። እሺ አለ። መጣሁኝ እኔ ሳውዲ። እዛ እኔ ሳውዲ በመጣው በ2 ወር እሱ ታሞ ከውትድርና ታሞ እናቱ እንትን ከታመመ በኋላ ይሄ ለሕክምና ሲወጡ አምልጦ ወንድሙ አስመልጦት መጣ ወደ ሀገሩ ወደ ድሬዳዋ። ከዛ በኋላ እኔ እዚህ ነበርኩኝ። በስልክ ምናምን እናወራ ነበረ። ከዛ በስልክ እናወራ ነበረ። ልጄ እናቴ ጋር ነበር ትቼ የመጣሁት። ከዛ በኋላ በቃ እኔ የእህቱ ሰርግና በእህቱ ሰርግ መጣች ልጄ ድሬዳዋ እነሱ ጋር። ከዛ በኋላ በቃ አትሂድ ከኔ ጋር ትሁን ምናምን ነገር አለኝ። ከዛ ሲለኝ እሺ በቃ ምናምን አልኩት። ከዛ እሱ ጋር ሆነች ልጄ ማለት ነው። ከዛ በኋላ ብር ገንዘብ እንትን ምንድነው አውጣ ምናምን ብዬው የመጀመሪያ ሳለ 20 ሺህ ብር ምናምን ላኩለት መንጃ ፈቃድ እንዲያወጣ። ከዛ ልኬለት መንጃ ፈቃድ እንዲያወጣ ከላኩለት በኋላ እንትን አለ እናቴ በሰርግ ምክንያት እንትን ብሎባት ብሩን 10 ሺህ ብሩን አጉድየዋለሁ ለሷ ሰጥቼ ምናምን አለ። ከዛ በቃ እኔ ለእናቴ አረኩ ብሎ ስላለኝ እኔ ሼም ያዘኝ እንዴት ምናምን ማለት ነው። ያው እናቱ እናቴና ብዬ በማሰብ ማለት ነው። ከዛ በሚቀጥለው ድጋሚ በቃ እሺ ያን ከጠፋብህ ብዬ ድጋሚ ላኩለት 10 ሺህ ብር ማለት ነው 20 ሺህ ብር። ከዛ በኋላ እንትን አለኝ እኔ ከቤተሰብ ጋር መኖር አልፈልግም ምናምን ነገር አለ እና ቤት ተከራይቼ መውጣት ነው የምፈልገው ከነሱ ጋር መኖር አልፈልግም ምናምን ሲለኝ እናንተ ገና ቤት ወተህ እኔ የቤት ኪራይ እየከፈልኩ ልጄን እያስተማርኩኝ ብሩ በጣም ብዙ ነው እና አልችልም እንደዚህ ምናምን በሚለው እንትን አለን። ከዛ በኋላ ይሄን ነገር እኔ ለማንም እሱ ለኔ ነው ያማከረኝ ቤት የመከራይቱ ማለት ነው። ከዛ በኋላ እኔ ደግሞ ለእናትየው ያወራን ነገርኳት እንዲኮ ብሎ ነበር ምናምን ብዬ። ከዛ የሆነ ሰዓት እሱ የልጁ ልብስ ምናምን ነገር እያጠበ ያለ ትንሽ ከአባቱ ጋር ተጋጭቶ ከዛ ሰምቻለሁ ቤት ካልተከራየው ምናምን ነገር ስትል ምናምን ብላ ስትለው እሱ በቃ እኔ ያወራውሽን ላንቺ ያወራውሽን ወሬ ለምንድነው ለነሱ የተናገርሽው እኔ አንቺ ያወራነው ለምን ነገርሻቸው ምናምን ብሎ 4 ወር ምናምን ስልክ አልደወለም ብሎ ካደረገኝ እኔም በቃ ብደውልለት ቮይስ አረግለታለሁ ሁሌ። ከዛ ቮይሱ ይሰማል አይመልስልኝም። ከዛ በኋላ ከ4 ወር በኋላ በልጄ ምክንያት ማለት ነው ልጄን በቃ እኔ ወሰንኩኝና እናቴ ጋር ትሄድና በቃ ከዚህ በኋላ እሱ ማይፈልግ ከሆነ እኔ ልጄ ልውሰድ ምናምን በሚለው እንትን ስል ከዛ ልጄ ለሰው ላኩልኝ ምናምን ብዬ ለነሱ ስላቸው በሱ ምክንያት ደወለ። እኔ ለሰው ላኩት ያለሽ ልጅ ዕቃ ነው እንዴ ምናምን ነገር በሚለው ደወለና ማውራት ጀመርን በሱ ከ4 ወር ምናምን በኋላ ላይ። ከዛ እኔ በቃ እንትን እላለሁ እሰደዳለሁ ምናምን ነገር አለኝ። በቃ እኔ እዚህ ሀገር ላይ ሰርቼ መለወጥ አልችልምና እሰደዳለሁ ምናምን ሲል ከምትሰደድ እኔ ፕሮሰስ ልጀምርልና ወይ ዱባይ ሄደ ምናምን ነገር ስራ ምናምን ነገር አልኩት እና እሺ ምናምን ብሎኛል። አሁን ልጀምር ነው እና የውሳኔ ትክክል አይደለም የሚለው እንድትነግረኝ። ምኑ ነው ትክክል መሆን አለመሆኑ ይፈልግሽው? አሁን ይሄን ውሳኔ አንቺ ውሳኔሽን ግልጽ አላደረግሽም እኮ የሆነ ስቲል ማለት 4 ወር ሙሉ ሳያናገረኝ ምናምን ደውሎልኝ እኔ ይሄን ነገር ስስማማ 4 ወር ሙሉ መቆየት ነበረበት ወይ እኔን የሚወድ የሚያፈቅረኝ ከሆነ ይሄን ሁሉ ጊዜ ለምን ቆየ? ህጋዊ ጋብቻ አላችሁ